በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። እንኳን እመቤታችን ቅድስት ድንግል ማርያም ከስደት ተመልሰው ደብረ ቁስቋም አርፈው ወደ አገራቸው ወደ እስራኤል የገቡበት ባለ ደብረ ቁስቋም በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። የአምላክ እናት እመቤታችን ቅድስት ድንግል ማርያም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን ይዛ አረጋዊው ቅዱስ ዮሴፍንና ቅድስት ሰሎሜን አስከትላ ወደ ግብፅ መሰደዳቸው የታወቀ ነው። ደብረ ቁስቋም የሚገኘው በስተ ደቡብ ከግብፅ በግብፅ እንግዲህ በስተደቡብ የሚገኝ ታላቅ ተራራ ነው። በዚህ ተራራ ላይ እመቤታችን ቅድስት ድንግል ማርያም፣ ጻድቁ ቅዱስ ዮሴፍ፣ ቅድስት ሰሎሜ በዚህ ቅዱስ ተራራ አርፈውበታል ማለት ነው። አርፋበታለች እመቤታችን ቅድስት ድንግል ማርያም። ህዳር 6 ቀን እንግዲህ ይከበራል። ይሄ እንግዲህ በስደታቸው ወቅት ነው ያረፉበት። 3 ዓመት ከ6 ወር ነው እመቤታችን በስደት የቆዩት። እንግዲህ የቁስቋም ተራራ ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ከሚፈልጉት ከሄሮድስ ሰራዊት ከሄሮድስ ሸሽተው መጠጊያ ያገኙበት፣ እንዲሁም ቅዱስ ገብርኤል ሄሮድስ መሞቱን ለቅዱስ ዮሴፍ በሕልሙ የገለጸበት ስፍራ እንደሆነ ይነገራል። ለቅዱስ ዮሴፍ በሕልሙ ጠላቶቹ አሳዳጆቹ እንደሞቱ ቅዱስ ገብርኤል ለቅዱስ ዮሴፍ የነገረው በዚህ ተራራ በዚህ ስፍራ እንደሆነ ይነገራል ማለት ነው። በሕልሙ ተገልጾ ስፍራውም ጭምር በዚህ ቦታ እንደሆነ የሕፃኑን ነፍስ የሚይሹ ሙተዋልና ተነስተህ ሕፃኑንና እናቱን ይዘህ ወደ እስራኤል ሀገር ሂድ ነው ያለው። የማቴዎስ ወንጌል ምዕራፍ 2 ቁጥር 19 ላይ እስከ 20 ባለው የምናገኘው ኃይለ ቃል ነው። ቁስቋም እንግዲህ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ተአምራት የፈጸመበት በመሆኑ ተባርኳል ማለት ነው። ያ ተራራ ተባርኳል፣ ተቀድሷል። ለምን? ፈጣሪ የሰማያት ወምድር አርፎበታል፣ ተቀምጦበታል፣ ባርኮታል፣ ቀድሶታል። በኪደተ እግራቸው እመቤታችን በእግሯ በመሄድ የተባረኩ የተቀደሱ ገዳማቶች አሉ። የተባረኩ የተቀደሱ እንግዳ ተቀብለው አስተናግደው ቤታቸው የተባረከላቸው ሀብታቸው የበዛላቸው ብዙ ሰዎች አሉ። በአንጻሩ ደግሞ የተረገሙ ደግሞ አሉ።
ጦጣና ዝንጀሮ እየሆኑ የራሳቸው ውሾች የራሳቸው የቤት እንስሳዎች እያባረሯቸው ገደል ወደ ጫካ እንዲገቡ ያደረጓቸው ሰዎች ደግሞ አሉ። እነ ኮቲባ እንግዲህ እነ ትማር እነዚህ አረመኔዎች፣ ጨካኞች፣ ሰይጣን ደግሞ በሰዎች ልቦና ላይ እያደረ የሰውን ልቦና እያጨከነ ይህን ሁሉ ያዩበት ነውና ቁስቋም ተራራ ጌታችን ብዙ ታምራት የፈጸመበት በመሆኑ ተባርኳል፣ ተቀድሷል ማለት ነው። እና ይህ ተራራ የተቀደሰ ስለመሆኑ የእስክንድርያው ሊቀ ጳጳስ ቅዱስ ታዎፊሎጎስ በድርሳነ ማርያም እንዲህ ብሏል ማለት ነው። ይህ ተራራ የተቀደሰ መሆኑን የተባረከ መሆኑን በድርሳነ ማርያም እመቤታችን ድርሰት በደረሰበት በድርሳነ ማርያም ላይ እንዲህ ብሏል ማለት ነው። እናየዋለን። ምን አለ? ይህም ከሀገሮቹ ሁሉ ተራሮች የሚበልጥ ወይም የተለየ ከፍ ያለ ተራራ ነው ይላል ቅዱስ ታዎፊሎጎስ ይለዋል። እንዲህ ይለዋል እና ከከፍ ያለ ከሀገሮች ሁሉ ተራሮች የሚበልጥ ወይም የተለየ ከፍ ያለ ተራራ ነው ይላል። በውስጡም ቅዱስ እግዚአብሔር ያድራል። ይህን ተራራ የእግዚአብሔር ልጅ ወዶታል ይላል። የእግዚአብሔር ልጅ ምን ብሎታል? ወዶታል። አክብሮታልም። ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮበታልና በዚህ ተራራ ላይ ከእናቱ ከቅድስት ድንግል ማርያም ጋር አድሮበታልና። ለዚህ ነው ወገኖች ሰብ ይቀድሶ ለመካን መካን ይቀድሶ ለሰብ። ቦታ ሰውን ይቀድሳል፣ ሰው ደግሞ ቦታን ይቀድሳል የተባለ እንኳን ፈጣሪ እንኳን አምላክ እንኳን የነገስታት ንጉሥ እንኳን ሰማይና ምድር የማይወስኑት አንዲት ተራራ ላይ ተወስኖ ተቀምጦ ሲሰነብት እናቱ ቅድስት ድንግል ማርያም በነቢያት ስብዕት በነቢያት ትንቢት ዘነቢያት ስብዕት በሐዋርያት የነቢያት ትንቢታቸው የሐዋርያት ስብከታቸው የሐዋርያት እናታቸው የሰማዕታት አክሊላቸው ዘውዳቸው ክብራቸው የመላእክት እህታቸው የጻድቃን ባለሟላቸው ተብላ የተነገረችው እመቤታችን ቅድስት ድንግል ማርያም ዘወትር በመላእክት የሚመሰገነው ቅዱስ ቅዱስ ተብሎ የሚመሰገነው እግዚአብሔር አድሮባታልና አርፎበታልና ያ ተራራ ቅዱስ ተራራ ነው አለ። ቅዱስ ተራራ ነው። ይህ ተራራ ቅዱስ ተራራ ነው ይላል። አያችሁ፣ ቅዱስ ተራራ ነው፣ እግዚአብሔር ያድራል። ይህንን ተራራ የእግዚአብሔር ልጅ ወዶታል አክብሮታልምና
ከዓለም ሀገሮች ሁሉ ከተቀደሰች እናቱ ጋር አድሮባታልና ከመላእክት ቤት ያድር ዘንድ አልወደደም ይላል። አዎ ክብር ምስጋና ይግባው ወገኖች። አዎ ከመላእክት ቤት ሊያድር አልወደደም። መላእክት ድንኳን ዘርግተው መላእክት በሚኖሩበት ከተማ ሊያድር አልፈለገም። የወደደው ሰውን ነዋ ወገኖቼ። እመቤታችንን እኮ ከዓለም ከሰው ነው የመረጣት እሱ ለእናትነት ማደሪያው እንድትሆን። ልዑል ማደሪያውን ቀደሰ አለ ዳዊት አስቀድሞ። ይህንንም ተራራ ለሱ ማደሪያነት ቀደሰው። ሰዎች ደግሞ እስከ ዘላለም እየተቀደሱ እየተባረኩ በረከት እየተቀበሉ እንዲኖሩ እኮ ነው። እያችሁ ገዳማትን እኮ የመሰረተው ገዳማትን እኮ የባረከው መድኃኒታችን ኢየሱስ ክርስቶስ ነው ወገኖቼ። ዛሬ ደብረ ሊባኖስ ሂደን የምንባረከው፣ ዛሬ ዝቋላ ሂደን የምንባረከው፣ ዛሬ ዋልድባ ሂደን የምንባረከው፣ አክሱም ሂደን የምንባረከው፣ ግሸን ማርያም ሂደን የምንባረከው እኮ ይሄንን ተራራ የባረከው አምላካችን ኢየሱስ ክርስቶስ ነው። በስደቱ ጊዜ እሱ አርፎበታል፣ ባርኮታል፣ ቀድሶታል። ከዛ ደግሞ ከዘመናት በኋላ ደግሞ ቅዱስ ቴዎፍሎስ የተባለ ሊቀ ጳጳስ ደግሞ እዛ ገዳም መስርቶ ደብሩን ደብረ ቁስቋምን ሰርቶ የገዳም የመነኮሳት መኖሪያ መናንያን እግዚአብሔርን ሁልጊዜ 24 ሰዓት የሚያመሰግኑ ድንግል ማርያምን የሚያመሰግኑ መነኮሳት መናንያን የሚኖሩባት እንደሆነች ለእናታችን ለቅድስት ድንግል ማርያም ለእናቱ እኮ ነግሯታል። ዓለምን ንቀው እኔን ፈልገው ያንቺ ፍቅር አስገድዷቸው ሳሌ ለነ ቅድስት እያሉ እዚህ የሚኖሩ ብዙ መነኮሳቶች ይኖሩባታል። በኋላኛው ዘመን ትልቅ ምንየት ትልቅ በዚህ ታላቅ ተራራ ላይ ትልቅ ቤተ ክርስቲያን ይሰራል ብሎ ለእመቤታችን ለቅድስት ድንግል ማርያም ለእናቱ ነግሯታል። እና ስለዚህ ከመላእክት ቤት ያድር ዘንድ አልወደደም አለ። ቢታንያንም አልመረጠም። ከተራራው ላይ ባለች ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሰራ እንዳለ መዝሙረኛው ቅዱስ ዳዊት እንዳለው ይህንን ይላል ይህ ቅዱስ አባት። ሊቁም በመቀጠል እንዲህ ይላል፣ ሙገሳውን እንዲህ ይላል። እንዲህ እያለ ይገልጻል ማለት ነው። አንተ ተራራ ይለዋል። ተራራውን ደግሞ በጣም የሚገርም ነገር እኮ ነው። በጣም ትልቅ ምስጢር ያለው ነው። አንተ ተራራ ይላል። አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንህ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክት ሰራዊት ቅዱስ የሆነ ፈጣሪያቸውንና ጌታቸውን ይታዘዙ ወይም ያገለግሉ ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ አልህ። ጌታችን በደብረ ሲና ባረፈ ጊዜ
ፍጹም ደስታ ታላቅ ብርሃንም በሆነ ጊዜ መብረቅና መመልከት ከሙሴ በቀር የቻለ የለም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና። እኛ ግን ይላል፣ ልብ በሉ፣ እኛ ግን አየን፣ ከዚህ ማደሩንም ተረዳን ይላል። ይህንን አባ ሕርያቆስ ምን ይላል መሰላችሁ? እኛ ግን አየን፣ በላን፣ ጠጣን፣ በዓይናችን አየን ይላል። አባ ሕርያቆስ መች ነበረና በዛን ጊዜ እንዲህ ብሎ የተናገረው ሲባል የሐዋርያትን ዓይን ዓይን አድርጎ የሐዋርያትን እጅ እጅ አድርጎ በላን፣ ጠጣን፣ አየነው፣ ዳሰስነው አለ ይላል። ዳሰስነው እና ይህንን ቅዱስ ተራራ እንዲህ እያለ ያደንቀዋል። ያ ተራራ እግዚአብሔር አርፎበታል። ያ ተራራ ኢየሱስ ክርስቶስ አርፎበታል። ያ ተራራ ተቀድሷል። ሰዎች ለዘላለም እየተቀደሱ እንዲኖሩ ወገኖቼ፣ ያ ተራራ ዛሬ የኛ ሰውነት ነው። ክርስቲያኖች ወገኖቼ፣ የኔና የናንተ ሰውነት ነው። የኔና የናንተ አካል ነው። ዛሬ እኔና እናንተ ደብረ ቁስቋም አይደለም መጓዝ ያለብን። ደብረ ቁስቋም አይደለም በረከት ለማግኘት የእመቤታችን በረከት ለማግኘት የጌታችንን በረከት ለማግኘት ከቤታችን ወጥተን ጥሬ ቆርጥመን ውሃ ተጎንጭተን መንገድ ተጉዘን ቦታውን ለማየት ትክክል ነው፣ መሄድ ይገባናል። ነገር ግን ወገኖች ያ ተራራ የኔና የናንተ ሰውነት ነው። ዛሬ ያ እዛ ተራራ ላይ እግዚአብሔር አድሮበታል። ዛሬስ ያ የቁስቋም ተራራ የኔና የናንተ ሰውነት ነው። የእግዚአብሔር ማደሪያ ነው ሰውነታችን። እግዚአብሔር አክብሮታል። እግዚአብሔር ቀድሶታል። እንዳናረክሰው መጠንቀቅ አለብን ወገኖቼ ክርስቲያኖች። እንዳናረክሰው በቂም፣ በበቀል፣ በዝሙት፣ በኃጢአት፣ በጣዖት አምልኮት እንዳናረክሰው መጠንቀቅ ያስፈልጋል። አንተ ተራራ ሆይ ይላል ሊቁ፣ ምንኛ አድሎሃል። ለምን? አምላክ አረፈበት፣ አምላክ ባረከው፣ የአምላክ ማደሪያ ሆነ፣ አምላክ ተገለጠበት፣ አምላክ ቁሞ ጸለየበት፣ የአምላክ ለጊዜው ከሄሮድስ መሸሸጊያ ሆነው። ዛሬም የእግዚአብሔር ማደሪያ የሆነውን ሰውነታችንን እንዳናረክሰው በቂም፣ በበቀል፣ በዘረኝነት፣ በዝሙት፣ በጣዖት አምልኮት፣ በሐሜት፣ በሚጎዳን ነገር የእግዚአብሔር ማደሪያ የሆነውን ሰውነታችንን ወገኖቼ፣ ዛሬ የእግዚአብሔር ማደሪያ ሰውነታችን ነው። እኛ የእግዚአብሔር ተራራዎች ነን፣ የእግዚአብሔር ማደሪያዎች ነን። እና ሊቁ አሁንም እንደዚህ ይላል፣ እኛ ግን አየን ከዚህ ማደሩንም ተረዳን ይላል። ሕርያቆስም ይህንን ወስዶ አየነው፣ ዳሰስነው፣ በላነው፣ ጠጣነው ከሱ ጋር ይላል። የሐዋርያትን ዓይን ዓይን አድርጎ የሐዋርያትን እጅ እጅ አድርጎ የሐዋርያትን በረከት በረከት አድርጎ ዛሬም እኛ ወገኖች የሐዋርያትን
በረከት አድርገን የሐዋርያትን እጅ አድርገን የሐዋርያትን ዓይን አድርገን ዳሰስ ነው በላ ነው። አዎ ይላል። ዳግመኛም ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከእመቤታችን ማርያም ዘንድ በቤተልሔም ስለኛ በተወለደው ሥጋ በጨለማና በሞት ጥላ ስር ያለን እኛን በቸርነቱና ሰውን ከመውደዱ የተነሳ መጥቶ አዳነን። ክብር ምስጋና ይሁን። መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብሩን ገለጠ። ጣዖት አምልኮት በግብፅ ተስፋፍቶ ነበረ፣ በስቶ ነበረ። የጥጃ የላም ምስል እየሰሩ ይሰግዱ ነበረ፣ እግዚአብሔርን ረስተውት ነበረ ይላል እና ነቢዩ ኢሳይያስም ስለዚህ ነው እግዚአብሔር በፈጣን ደመና ወደ ግብፅ እየበረደ ወደ ግብፅ ወረደ፣ ወደ ግብፅ ሄደ የሚለው። ፈጣን ደመና የተባለች እመቤታችን ቅድስት ድንግል ማርያም ናት። አዎ በእመቤታችን ጀርባ ታዝሎ ኢየሱስ ክርስቶስ ወደ ግብፅ እንደሚሰደድ ትንቢት ተነግሯል። አዎ እና ከጌታችን ኢየሱስ ክርስቶስ ጋር በዚህ ተራራ 6 ወራት አርፈዋል። ድርሳነ ማርያም ይሄ ሊቅ በደረሰው ድርሰት ላይ ነው የሚለው። 6 ወር ቅዱስ ዮሴፍ፣ እመቤታችን፣ ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ቅድስት ሰሎሜ በዚህ ተራራ 6 ወር አርፈውበታል። ይህ ተራራ በዚህ ተራራ ላይ ይላል። እንግዲህ በየዓመቱ ኅዳር 6 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእነርሱን ስደት ወደ ሀገራቸው እስራኤል መመለሳቸውን በማስታወስ ታከብራለች ማለት ነው። በደመቀ ስነ ስርዓት ታከብራለች። በቅዱስ ወንጌል እንደተጻፈው ሄሮድስ ጌታችን ኢየሱስ ክርስቶስን ለመግደል በፈለገ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ለአረጋዊ ዮሴፍ በሕልም ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ባለው መሰረት የተፈጸመ ነው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ የምናገኘው ኃይለ ቃል ነው። ሌላው እመቤታችን ቅድስት ድንግል ማርያም ከጌታችን ኢየሱስ ክርስቶስ ጋር ከመሰደዷ አስቀድሞ ነቢዩ ኢሳይያስ ቅድም እንዳልኩት ወይወርድ እግዚእነ ውስተ ምድረ ግብፅ እንዘ ይጽአን ዲበ ደመና ቀሊል፣ ጌታችን በፈጣን ደመና ወይም በእመቤታችን ጀርባ ተጭኖ ወደ ግብፅ ይወርዳል ተብሎ በነቢዩ በኢሳይያስ በተነገረው መሰረት ተፈጽሟል ማለት ነው። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ተጽፎ የምናገኘው ነው። ስለዚህ ኅዳር 6 ቀን የሚነበበው የሚተረጎመው የቤተ ክርስቲያናችን ስንክሳር የተባለው መጽሐፍም ይህንን ያብራራዋል ማለት ነው። ጌታችን ኢየሱስ ክርስቶስ ዳግመኛም በኋላ ዘመን ሐዋርያትን በደብረ ቁስቋም ሰብስቦ ታቦትንና ቤተ ክርስቲያኑን አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን እንደ ሰጣቸው ጌታችንም
ካረገ ከብዙ ዘመናት በኋላ በኅዳር 6 ቀን አስተጋብኦሙ እግዚእነ ለሐዋርያቱ ቅዱሳን ውስተ ዝንቱ ደብረ ቁስቋም ወቀደሰ ታቦተ ወቤተ ክርስቲያን ወሰራ ቁርባነ ወመጠወሙ ሥጋው ቅዱሰ ወደሞ ክቡረ። በዚህ በደብረ ቁስቋም ቅዱሳን ሐዋርያቱን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባን መስዋዕትንም ሰርቶ ቅዱስ ሥጋውን ክቡር ደሙን ሰጥቷቸዋል ይላል። የዕለቱ ስንክሳር ይህንን ነው የሚለው እና የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ በመጀመሪያ እመቤታችን 6 ወር ያረፈችበት ታላቅ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁሉም ከዓለም ባሉት ተራራዎች ሁሉ መርጦ 6 ወር የተቀመጡበት ተራራ ነው። በኋላ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ ታቦት እና ቤተ ክርስቲያን ራሱ እንግዲህ በኪነ ጥበቡ ሁሉን ማድረግ የሚቻለው አምላክ ሁሉን አድርጎ ቀድሶ ሐዋርያትን ያቆረበበት ታላቅ ቦታ ነው። እንዳልኳችሁ መጨረሻ ደግሞ ለእመቤታችንም ነግሯታል። በኋላ ዘመን አንቺንም እኔንም ብለው ዓለም ጥለው መንነው ብዙ መነኮሳት የሚኖሩበት ታላቅ ቦታ ነው ብሏታል ለእመቤታችን። በስምሽ ቤተ ክርስቲያን ይሰራል፣ ብዙ መናንያን ይኖሩበታል። አንቺንም እኔንም ብለው ዓለምን ንቀው እዚህ ቦታ ላይ ብዙ መናንያን ይኖሩበታል ብሎ ከዛም በኋላ ከዘመን በኋላ ቅዱስ ቴዎፍሎስ ደግሞ ታላቅ ቤተ ክርስቲያን ሰርቶ ዛሬ በግብፅ ደቡባዊ ቦታ የሚገኝ ታላቅ ቤተ ክርስቲያን ነው። ታላቅ ገዳም ነው። ታላቅ ከፍ ያለ ቦታ ተራራ ነው። እዛ ላይ ታላቅ ቤተ ክርስቲያን ተሰርቶ ቴዎፍሎስ ቅዱስ ቴዎፍሎስ የእመቤታችንን ታምር ብዙ ታምር የደረሰ ብዙ ታሪክ የጻፈ ታላቅ አባት ነው። እመቤታችን እየተገለጸች እያነጋገረች በስደቷ ያለውን ጉዞ በስደቷ የነበረውን ነገር ሁሉ እየነገረችው ወዳጄ ቴዎፍሎስ እያለች እየነገረች በሙሉ የስደቷን ነገረ ስደቷን የጻፈ ታላቅ አባት ነው። በዚህ ይህንን ገዳም እንደሚያቀናውና በዚህ ገዳም ብዙ መናንያን እንደሚኖሩበት የተነገረ የተፈጸመ ተራራ ነውና፣ ስለዚህ ዛሬም ወገኖቼ የእግዚአብሔር መገለጫዎች በወልድ ውሉድ በክርስቶስ ክርስቲያን የተባልን የእግዚአብሔር ማደሪያ ሰውነታችንን ተራራ የሆነውን ሰውነታችንን የተቀደሰውን ሰውነታችንን በሜሮንና በማኅፀነ ዮርዳኖስ ከአብራከ መንፈስ ቅዱስ በማኅፀነ ዮርዳኖስ ተወልደን ልጅነት አግኝተን በሜሮን ከብረን የተቀደሰ ተራራ የሆነውን ሰውነታችንን እንዳናረክስ እግዚአብሔር ይጠብቀን። ሁላችንን እግዚአብሔር ይጠብቀን። እንግዲህ እንኳን በድጋሚ እንኳን አደረሳችሁ። በዓሉን የበረከት በዓል ያድርግልን። አሜን።